የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራውሬ ቤተመንግስት የነበረበትን ስብሰባ እንደጨረሰ ድንገት ወጋዱጉ ጎዳናዎች ላይ ያለ ብዙ አጃቢ የእግር ጉዞ ለማድረግ ይወስንና በዚያ በሚወደው ከተማ ያሳለፈውን ትዝታ ያሰላሰለ በዙሪያ ያገኛቸውን ዜጎች በአክብሮት ሰላምታ እየሰጠና እነሱም በፍቅር አጸፋውን እየመለሱለት መንቀሳቀሱን ቀጠለ። በዚህ መሃል ግን ድንገት አንድ የተጎሳቆሉ አዛውንት ላይ አይኑ አረፈና በአጽኖት ሲመለከታቸው የቀድሞ በጣም የሚያደንቃቸውና እሱንም በበጎ የቀረጹት መምህሩ መሆናቸውን አረጋገጠ። ከዚያም ሁሉንም ነገሩን ትቶ የቀድሞ መምህሩን ብቻ ያያሰበ ጠጋ ብሎ ሰላምታ ከቀረበላቸው በኋላ ስላሉበት ሁኔታ እንዲነግሩት ጠየቃቸው። በድንገቴው ክስተት የተደናገጡት ጡረተኛው መምህር መሪውን ሲያዩት ከተቀመጡበት በግድ እየተነሱ በተንቀራፈፉ ቃላት ስላሉበት ሁኔታ አስረዱት። ቀጥሎም መምህሩን በትህትናና በአክብሮት ይዟቸው ከሄደ በኋላ እሳቸውና መሰል የተረሱ የትውልድ ባለውለታ ብሔራዊ ጀግኖች እንዲታሰቡ ያደረገ አገር አቀፍ ንቅናቄ እንዲነሳ ምክንያት ከመሆኑም በላይ ፕሬዝዳንቱ ቀጥሎ ያደረጉት ነገር ከቡርኪና ፋሶ አልፎ መላውን ዓለም ያስገረመ ሆኖ ነበር። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። በቡርኪና ፋሶ መዲና ኡጋዱጉ ገና የማለዳዋ ፀሐይ መገለጥ እየጀመረች መሆኑን ተከትሎ የጧት እንቅስቃሴዎች ቀስ በቀስ ወደ ሞቀ ህይወት እያመሩ ሲሆን አዲሱ የሀገሪቱ ፕሬዝዳንት ኢብራሂም ትራውሬ በቤተመንግስት ውስጥ በተሰየመ ከፍተኛ ስብሰባ ላይ ተገኝተው የሀገሪቱን መጻኢ ዕጣ ፈንታ የሚቀይር ምርጫ አድርገዋል። ስብሰባው ሲጠናቀቅ በቀጥታ በታጣቂዎቹ ተከቦ ወደ ማረፊያ ከመመለስ ይልቅ ብቻውን በጎዳናዎች ላይ ዞር ለማለት ወስኖ ያለምንም ካሜራና የደህንነት ሰዎች ግርግር ሳይኖረው በአቧራማ መንገዱ ላይ የተወሰኑ ሰዎች እንቅስቃሴ በሚያደርጉበት ስፍራ ላይ በእግሩ ሲጓዝ በጣም የሚወዳቸውና ለእርሱ የተቀደሱ የነበሩ የዋና ከተማዋ ጎዳናዎች ትውስታን እያሰበ በተመስጦ ሲራመድ ምንም የፖለቲካ የመሪነት ምልክቶች አይታዩበትም ነበር። ህዝቡ የዕለት ተዕለት ኑሮ ጋር የተገናኘው ሆኖ መቆየት የፈለገው መሪው ጥይት የሚከላከል መስሞት ካለው መኪና ጀርባ ሳይሆን በቀጥታ ከሚያስተዳድራቸው ሰዎች ጋር በሚያገናኘው መልኩ እየተዘዋወረ በትክክል መሬት ላይ ያለውን የህዝቡን ብሶት ሆነ ድሎት ለመስማት የመረጠ ይመስላል። ፕሬዝዳንት ትራውሬ በዙሪያ ያለውን ዓለም ጥንቃቄ በተሞላበት ሁኔታ ሲያነባው የጎዳና ተዳዳሪዎች የመኪና ጥሩምባና እግረኛ ጩኸት ያየ ሲሆን ያ ግን ለሱ ምንም አልመሰለውም ነበር። ጉዞውን ቀጥሎ በከተማው በጣም በተጨናነቀው አደባባዮች ውስጥ ሲዘዋወር አይኖቹ ወደ አንድ ጸጥ ወዳለ ጥግ ላይ የሚገኝ የዛፍ ጥላ ስር አይኑን ሲወረውር ከእንጨት በተሰራ አግዳሚ ወንበር ላይ አዛውንት ግለሰብ ብቻቸውን ተቀምጠው ተመለከተ። ሽማግሌው አሮጌ ልብስና ጫማ አድርገው ጀርባቸው ከእድሜ ሸክም የተነሳ በትንሹ ጎብጦ በእጃቸው ውስጥ አንድ ያረጀ ሽፋን ያለው መጽሐፍ ይዘው ነበር። ፕሬዝዳንቱ አዛውንቱን ሲያያቸው ለቅጽበት ቀዘቀዘ። በዚህ ሰው ላይ አንድ ያልተለመደ ነገር በፊታቸው ላይ ይነበብ ስለነበረ ወደ መንገዱ ጠጋ ብሎ አተኩሮ የጤናቸው በትዝታ የነጎደ ይመስላል። ሽማግሌው ፕሮፌሰር አዳማ ሲባሉ በአንድ ወቅት ፕሬዝዳንት ኢብራሂም ትራውሬን የፍልስፍና ትምህርት ክፍል ውስጥ አስተምረውታል። በመማሪያ ክፍሉ ፊት ለፊት ቆመው በሚያስገመግም ድምጻቸው ትውልዱን ስለ ዓለም ያለውን እይታ በበጎ እየቀረጹ በአስተውሎት እንዲያስቡ ሲሞግቱ ተማሪው በተመስጦ የሚያዳምጣቸው ጎበዝ መምህር ነበሩ። ይህ ሰው የአሁኑ የቡርኪና ፋሶ ፕሬዝዳንት ከነጻነት ታጋዩ ቶማስ ሳንካራ ጋር በጥልቀት ያስተዋወቁት ክብር ጽንሰ ሐሳብ አንጻር በጎ አድራጎት ችሮታ ሳይሆን እንደ መብት ነው ብለው ያስተማሩት አይረሴ መምህሩ ናቸው። እና አሁን እኚህ ሰው ምንም አበርክቶ እንደሌላቸውና አንዳች እንዳልሰሩ ሁሉ ከዛፍ ስር ለብቻቸው ተረስተው እየኖሩ ይገኛሉና ያስገረመው የሀገሪቷ መሪ ሊያናግራቸው ወደ አጠገባቸው ሲሄድ እንደ ፕሬዝዳንት ሳይሆን እንደ ተማሪ ሆኖ ነበር። በድንገት አጠገባቸው ደርሶ ፕሮፌሰር አዳማ ሲል ረጋ ብሎ ሲጠራቸው አዛውንቱ ቀስ ብለው ቀናሉና ፕሬዝዳንቱን ሲመለከቱ አይኖቻቸውን ባለማመን ደንግጠው አፍጥጠው ቀሩ። ቀጥሎም ትውስታቸውን ለመመለስ እየሞከሩና በምን መልኩ እንደሚያጓሩት ግራ እየገባቸው ከንፈራቸው የተንቀጠቀጠ ለመቆም ሲታገሉ ፕሬዝዳንት ትራውሬ እጃቸውን ይዞ ቀስ ብሎ ቀና አደረጋቸውና እንዲቆሙ ሲያግዛቸው አስተማሪውን በትህትና የሚረዳውን የሀገር መሪ ሊቀርጽ ያነፈነፈ ብዙ ካሜራ በቦታው ያልነበረ ሲሆን ድርጊቱም ለሚዲያ ፍጆታ የታጨ አልነበረም። ተረጋግተው ከቆሙ በኋላ ክቡር ፕሬዝዳንት በማለት አዛውንቱ አዳማ ቀስ ባለ ድምጽ አጉተመተሙ። ፕሬዝዳንት ብለው አይጥሩኝ፣ እኔ ሁሌም የእርሱ ተማሪ ነኝ፣ እርሱ አስተማሪዬ ነው፣ ተማሪዬ እንዲሉኝ ነው የምፈልገው ሲል በትህትና መለሰላቸው። ፕሮፌሰር አዳማ እንደማፈር ብለው አይናቸውን ዝቅ ያደረጉ እኔ አሁን ያን ያህል የምታወቅ አይነት ሰው አይደለሁም አሉት። የሰው ልጅ ክብርን ዋጋና ሌላም ብዙ ነገር ያስተማሩኝ መቼም የማይረሳውት መምህር ኖት አላቸው የፕሮፌሰሩን እጅ እንደያዘ። አስከትሎም ግን ይህ እንዴት ሊሆን ቻለ? እንዴት እዚህ ሁኔታ ላይ ተገኙ? በማለት ጠየቃቸው።
ፕሮፌሰር አዳማ ላፍታ ዝም አሉና ቀርፋፋ በሆኑ ቃላት ቤቴ በዕዳ ተሸጠብኝ፣ የጡረታ ክፍያዬ ለመጠነኛ ህይወትና ለምግብ ወጪ እንኳን መሸፈን አልቻለም። ለጎረቤት ልጆች በግል አስጠኝነት ለመስራት ሞክሬ ነበር፣ ነገር ግን ጤንነቴና የአይኔ ሁኔታ በስራው እንድዘልቅበት አላስቻለኝም ብለው ዝም ሲሉ ፕሬዝዳንት ትራኦሬ ሐዘንና የመከፋት ስሜቱ በፊቱ ላይ እየተነበበ በዝምታ እያዳመጣቸው ነበር። በዚህ ደረጃ ለሀገር የለፉ የውቀት አባትን የነን ያክል ተጎሳቅሎ ማየት በእርግጥም ማሳዘኝ ሲሆን ይህ ሁሉ ሀገሪቱ ለረዘመ ጊዜ በጦርነት ውስጥ ማለፏና ለራሳቸውን ጥቅም ብቻ በሚያሳድዱ ባለስልጣናት እጅ በመውደቋ የተነሳ መሆኑን የተረዳው ፕሬዝዳንት ትራኦሬ ፕሮፌሰሩን በአቅራቢያ ወደሚገኝ የራሱ መኪና ደገፍ አድርጎ ወሰዳቸውና ወደ ውስጥ አስገብቷቸው ከኋላ በር ወጣቱ ፕሬዝዳንትና በአንድ ወቅት እውነትንና የሰው ልጅን ክብር በስልጣን ላይም ቢሆን መተግበር እንዳለበት ካስተማሩት ሰው አጠገብ በጸጥታ ተቀምጦ ጉዞ ጀመሩ። ከዚያም በድንገት ሾፌሩን በአቅራቢያ ወዳለው ባንክ ይዞት እንዲሄድ ነገረውና ወደዚያው አቀኑ። ጥቂት ተጉዘው ካገኙት ባንክ ቤት አጠገብ መኪናው ቆመና ፕሬዝዳንት ትራኦሬ ባዛውንቱ መምህርና ጥቂት ጋርዶች ሆነው ወደ ውስጥ ሲዘልቁ የባንክ ቤቱ ድባብ በአንድ ጊዜ ተለወጠ። ሰራተኞቹ የተደናገጡ ያስተናግዷቸው የነበሩትን ደንበኞቻቸውን አግደው ወደ ፕሬዝዳንቱ አተኩረው ያያሉ። የባንኩ ስራ አስኪያጅ የሆነው ሱዛን የሚባል ግለሰብ በድንገቴው የመሪያቸው መከሰት ባለማመን በድንጋጤ እንደተዋጠ በፍጥነት ቀረባላቸውና ሚስተር ፕሬዝዳንት እንኳን ደህና መጣ አለው። ፕሬዝዳንቱ ፈገግታ አላሳየም። በቀጥታ ወደ ጉዳዩ ገባ። ወደ ፕሮፌሰር አዳማ በእጁ የጠቆመ እኚህ ታታሪ መምህር ብዙዎቻችንን አስተምረውናል፣ ዛሬ ግን በዛፍ ስር በደሳሳ ላስቲክ ቤት ተገኝተዋል በማለት ሲናገር የባንኩ ስራ አስኪያጅ እንዴት ምላሽ እንደሚሰጥ ግራ ገብቶት ይበልጥ ተረበተበተ። ፕሬዝዳንት ትራኦሬ ንግግሩን ቀጥሎ ዛሬ ለጡረተኛ መምህራን ሁሉ ብሔራዊ የባንክ አካውንት እንድትከፍቱ ፈልጋለሁ። በዘላቂነት ደግሞ ይህችን ሀገር ያገለገለ ማንኛውም ሰው ለዚያውም በትምህርት ረገድ እንደዚህ አይነት መከራ እንዳይደርስበትና ዋስትና የሚሰጥ ስርዓት እንዲዘረጋ ፈልጋለሁ በማለት ቀጭን ትዕዛዝ ሰጠ። ስራ አስኪያጁ ያንን ማድረግ ስለሚያስችለው የፋይናንስ አቅም ለአፍታ እንኳን ሳያስብና እርግጠኛ ሳይሆን እሺ ክቡር ፕሬዝዳንት እንዳሉት እናደርጋለን ሲል መልስ ሰጠ። ፕሮፌሰር አዳማ አሁን በጸጥታ ወንበር ላይ ተቀምጠው የተጨነቁ መስለው ሚስተር ፕሬዝዳንት ይህን ያህል አይገባኝም በማለት በሹክሹክታ ሲናገሩ ከዚህ የበለጠ ይገባውታል አለና ጠንካራ እጁን በመምህሩ ትከሻ ላይ በማስቀመጥ ያለውትን ሁሉ ለዚህች ሀገር ሰጥቷል። እኔንም ለዛሬው ማንነቴ እንድበቃ አድርገውኛል። እናም አሁን እኛ ውለታው መመለስ ይገባናል አላቸው። በባንክ ቤት ውስጥ የነበሩት አንዳንድ ሰራተኞች ይህንን የመሪያቸውን ልብ የሚነካና ለሰፊው ህዝብ የቆመ ምግባር በድብቅ በስልካቸው ካሜራ አንስተው ማህበራዊ ሚዲያዎች ላይ ሲያሰራጩት በደቂቃዎች ውስጥ ዜናው እንደ ሰደድ እሳት በሀገሪቱ ተዳረሰ። በዚህ ምሽት ፕሬዝዳንቱ ፕሮፌሰር አዳማን በክብር ከጎናቸው አቆመው ካልተዘመረላቸው የሀገራችን ጀግኖች ውስጥ አንዱ በማለት በአድናቆት የታጀበና በቀጣይ መሰራት ስላለበት ስራ የሚያትት ጋዜጣዊ መግለጫ ሰጡ። ለሀገራቸው ደግሞ ግን ለረጅም ጊዜ ችላ የተባሉ ነርሶች፣ አረጋውያን አስተማሪዎች፣ ገበሬዎችና ሌሎች ሲቪል ሰርቫንቶች ሊታወሱ ሊከበሩና ለአገልግሎታቸውም ተገቢው ክፍያ እንደሚገባቸው ገለጹ። ቀጥሎም አንዲት ማዳም ፋጡም የተባሉ የ74 ዓመት አዛውንት የቀድሞ መምህርት በሚኖሩበት ትንሽ የገጠር መንደር አዲስ ከፍ ያለ የጡረታ ክፍያ የሚወስዱበት የባንክ አካውንት የተቀበሉ ሲሆን ከሱ በተጨማሪም ነፃ የሕክምና አገልግሎትና በፕሬዝዳንቱ እጅ የተፈረመ የምስጋና ደብዳቤ ከተወካዩ ሲቀበሉ ደስታቸው ወደር አልነበረውም። ብዙዎች በመሪው ተግባር ሲደነቁና ሲደሰቱ፣ አንዳንዶቹ ሁኔታውን በእንባ ታጅበው ሲመለከቱ ዜናው ከሀገር አልፎ በዓለም አቀፍ ደረጃ ሲሰራጭ ቆይቷል። ይህ የሞራል ግንባታ የሀገሬውን ሰው በብዙ ሲያነጋግር በአንድ ወቅት ወጣቱን ካፒቴን የተጠራጠሩ የፖለቲካ ተንታኞች ሳይቀሩ በቡርኪና ፋሶ ያልተለመደ በጎ ነገር እየተፈጸመ መሆኑን አምነው ለመቀበል ተገደዋል። ከሳምንታት በኋላ በኡጋዱጉ ማዕከላዊ አደባባይ በተካሄደው ህዝባዊ ስነ ስርዓት ፕሬዝዳንት ኢብራሂም ትራኦሬ እንደተለመደው ወታደራዊ ዩኒፎርም ለብሶ ሳይሆን በቀላል ባህላዊ አለባበስ በመድረክ ላይ ሲገኝ ከፊት ወንበር ላይ ፕሮፌሰር አዳማን ጨምሮ ሌሎች የሀገሪቱ ጡረተኛ ባለሙያዎች በክብር ታድመው ነበር። ፕሬዝዳንቱ እንዲህ ሲል አንድ ቀላል ግን የማይረሳ ንግግር አደረገ። ፕሮፌሰር አዳማን ከዛ ዛፍ ስር ስመለከታቸው የቡርኪና ፋሶን ነፍስ ደክማና ለብቻዋ ተትታ ነገር ግን ያልተሰበረች ሆና ያየው ያልተሰምቶኝ ነበር። ይህ ሊቀጥል እንደማይችል ግን አውቃለሁ። ቀጥሎም ፕሮፌሰር አዳማ ቆመው ለህዝቡ ንግግር ያደረጉ ሲሆን ድምጻቸው ደካማ ቢሆንም ትልቅ የታሪክ ኃይልን የተሸከመ ነበር። እኔ ብቻ ሳይሆን የተረሳውን የህን ሁሉ ሀገር የገነባውን ሰውን ያነሳው አሁንም አስፈላጊና ጠቃሚ መሆናችንን አስታወስከን፣ ለዚህ ምስጋናችን የላቀ ነው በማለት ሲናገሩ ጭብጨባው በአደባባዩ ላይ እንደ ነጉድጓድ አስተጋባ። ቀጥሎ
አንድ ትንሽ ልጅ ወደ መድረኩ ወጥቶ ለፕሬዝዳንት ትራኦሬ በእጅ የተከተበ ጽሑፍ ያረፈበት በሚያምር ጨርቅ የተጠቀለለ ማስታወሻ ደብተር አበረከተለት። ሐሳቡ ሁሉም ለረጅም ጊዜ ሲጠብቀው የነበረውን ፍትህ፣ እኩልነትና አክብሮት ለቡርኪና ፋሶ የሚያውጅ የመልካም መሪነት እሳቤ ወይም ሌጋሲ ስለማስቀጠል የሚያወራ ነበር። ህፃኑ ለመሪው የሰጠው ደብተር ሽፋን ላይ 5 ቀላል ቃላት ሰፍረውበታል። ጀግኖች አይሞቱም ለዘላለም ይኖራሉ እንጂ የሚል። እናንተስ ውድ ቤተሰቦቻችን የዚህ ያልተለመደ መሪ ምግባር እንዴት አገኛችሁት? አስተያየትና ሐሳባችሁን አካፍሉን። እዚህ ላይ በቃን። ቸር ቆዩልን።